ደግ ጥቁር አቅራቢ አካል ጉዳተኛ የሆነችን ሴት በየቀኑ ይመግባታል። እሷ በሚሊዮን የሚቆጠር ሀብት ያላት ሚሊዮኔር መሆኗን በፍጹም አያውቅም ነበር። እሱ በየቀኑ ስራውን አደጋ ላይ ጥሎ ማንኪያ እንኳን ማንሳት ለማትችል አካል ጉዳተኛ ሴት ምግብ የሚያበላ የደሃ የነበረ አቅራቢ ነበር። እሷ ምንም የሌላት ምስኪንና ብቸኛ እንደሆነች ያስብ ነበር። ነገር ግን የእሱ ሕይወት ሲመሰቃቀል እሷ ሁሉንም ነገር የሚቀይር ምስጢራዊ ማንነቷን ገለጠች። ወደ ታሪኩ ከመግባታችን በፊት አሁን ስንት ሰዓት እንደሆነና ከየት ቦታ ሆነው እንደሚከታተሉን በኮሜንት ላይ ይንገሩን። ዴቪድ ስልኩን አየ። ስክሪኑ ተሰነጣጥቋል። ነገር ግን ሰዓቱ በግልጽ ይታያል። ትዕዛዙን ደጃፍ ለማድረስ 3 ደቂቃ ከ59 ሰከንድ ብቻ ቀረው። ካልሆነ ግን ደረጃው ወይም ሬቲንጉ ከ4.8 በታች ይወርዳል። ደረጃው ከ4.8 በታች ከወረደ የጎልድ ቲር ደረጃውን ያጣል። የጎልድ ቲር ካጣ ደግሞ የሳምንት መጨረሻ የትርፍ ክፍያውን ያጣል። የትርፍ ክፍያውን ካጣ ደግሞ ማያ ለትምህርት ቤት አዲስ ጫማ አታገኘም ማለት ነው። ዴቪድ ያረጀ ሰማያዊ ቤዝቦል ኮፍያውን አስተካክሎ ከግንባሩ ላይ ያለውን ላብ ጠረገ። በትከሻው ላይ እንደ ቀንበር የሚከብደውን ትልቅ ጥቁር የማድረሻ ቦርሳውን አጥብቆ አሰረ። መቆምም ሆነ መተንፈስ የሚችልበት ጊዜ አልነበረውም። ዴቪድ ዕድሜው 32 ነው። በግራፊክ ዲዛይን ዲግሪ ቢኖረውም በአሁኑ ወቅት ዲግሪው ለውሃ ጠርሙስ ማስቀመጫነት ብቻ ነው የሚያገለግለው። እንደ ጀግና የምታየው የ6 ዓመት ሴት ልጅ አለችው። ለቤት ኪራይና ለምግብ ሲል በቀን 20 ማይል በብስክሌት ይጓዛል። በአራተኛው ጎዳና ላይ ባለ አንድ ያረጀ ቤት አጠገብ ብስክሌቱን አቆመ። አካባቢው የሀብታሞች ሰፈር ቢሆንም ይህ የተወሰነ ቤት ግን የተረሳ ይመስላል። መጋረጃዎቹ በጥብቅ ተዘግተዋል። በረንዳውም በአቧራ ተሸፍኗል። እዚህ ቤት ውስጥ ለወራት ማንም አልጠረገም። ዴቪድ በላብ በራሰው እጁ የብስክሌቱን ብሬክ አጥብቆ ያዘ። ትንፋሹ ቁርጥ ይላል። በትከሻው ላይ ያለው ትልቅ የማድረሻ ቦርሳ እንደ ድንጋይ ይከብደዋል። በአራተኛው ጎዳና ላይ የሚገኙት ዘመናዊ ሕንፃዎች በፀሐይ ብርሃን ሲያንጸባርቁ፣ ይህ ቤት ግን በመካከላቸው እንደ ጥላ ሆኖ ይታያል። አጥሩ ዝገት ወርሶታል። የአትክልት ስፍራውም በደረቁ ቅጠሎች ተሸፍኗል። ወደ በረንዳው ሲጠጋ ከጫማው ስር የሚሰበረው የደረቁ ቅጠሎች ድምፅ አካባቢውን ከነገሰው ጭምታ ጸጥታ ጋር ይጋጫል። ዴቪድ ለሰከንድ ያህል ቆም ብሎ ቤቱን ትኩር ብሎ አየው። በዚህ ሰፈር ውስጥ እንዲህ አይነት ቤት እንዴት ሊኖር ይችላል ብሎ አሰበ። መጋረጃዎቹ በጣም ወፍራም ከመሆናቸው የተነሳ አንድም የብርሃን ዘለላ ወደ ውስጥ እንዳይገባ አግደዋል። የበሩ ደጃፍ ላይ ያለው አቧራ ለወራት በእግር ያልተረገጠ መሆኑን ይመሰክራል። ዴቪድ ደረጃዎቹን እየሮጠ ወጣና ስልኩን አበራው። የተሰነጠቀው ስክሪን ላይ የሚታየው የአፑ መልእክት እንዲህ ይላል። ደንበኛ ኤሌና፣ መመሪያ፣ በሩ ክፍት ነው፣ እባክህ ወደ ውስጥ ይዘህ ግባ፣ መራመድ አልችልም። ዴቪድ ለጥቂት ሰከንዶች በሩ ፊት ቆሞ አመነታ። የልቡ ምት ሲጨምር ይሰማዋል። የኩባንያው ደንብ በጭንቅላቱ ውስጥ ያቃጭላል። በፍጹም ወደ ደንበኛ ቤት አትግባ። ይህ ደንብ ለደህንነቱ ተብሎ የወጣ ቢሆንም ደንቡን መጣስ ግን ከሥራ ሊያሰናብተው የሚችል ከባድ ስህተት ነው። በሌላ በኩል ደግሞ እዚያ ውስጥ እርዳታ የምትፈልግ ደካማ ሴት እንዳለች ያውቃል። ብገባና የሆነ ነገር ቢፈጠር ስራዬን ባጣስ የሚለው ጥያቄ በአእምሮው ተመላለሰ። ነገር ግን በዚያው ቅጽበት የሟች አያቱን ትዝታ ከፊቱ መጣ። አያቱ በሕይወት በነበረችበት ወቅት ብቸኝነት ምን ያህል ክፉ እንደሆነና የሰው ድምፅ ለመስማት ብቻ በመስኮት በኩል ፖስጠኛውን እንዴት ትጠብቅ እንደነበር አስታወሰ። ያኔ የሰው ልጅ ርኅራኄ ከማንኛውም ሕግ በላይ እንደሆነ ያስተማረችው እሷ ነበረች። ዴቪድ ትልቅ ትንፋሽ ወሰደ። ፍርሃቱን ወደ ጎን በመተው ሰውነት ከደንብ ይቀድማል በሚል ስሜት የተዘጋውን ደረቅ የኦክ በር በእርጋታ አገፋው። በሩ ያለምንም ድምፅ ተከፈተ። ወደ ውስጥ ሲገባም ያ የታፈነና የላቬንደር ሽታ የተቀላቀለበት አየር ተቀበለው። ሄሎ ብሎ ዴቪድ የኦክ በሩን ገፋ አድርጎ ተጣራ። ድምፁ በሰፊውና ጭር ባለው ኮሪደር ውስጥ አስተጋባ። እዚህ ነኝ የሚል ደካማ የተቆራረጠና እንደ ቅጠል የሚንቀጠቀጥ የሴት ድምፅ ከሳሎኑ አቅጣጫ መለሰለት። ዴቪድ የራሱን የልብ ትርታ እየሰማ ወደ ውስጥ እርምጃውን ቀጠለ። የቤቱ ድባብ ከውጭ ከሚታየው ይልቅ በውስጥ ይበልጥ የቆየና የተረሳ ይመስላል። የአየር ማቀዝቀዣው ስላልተከፈተ የክፍሉ ሙቀት ከውጭው አየር ይልቅ ይከብዳል። ይህም አየሩ እንዲታፈን አድርጎታል።
ቤቱ የቆየ ወረቀት፣ የላቬንደር ሽቶና ለረጅም ጊዜ አየር ያልገባበት የታፈነ ሽታ ይሸታል። ብርሃን የሚመጣው ከኮሪደሩ ጥግ ካለች አንዲት ትንሽ መስኮት ብቻ በመሆኑ የሳሎኑ ክፍሎች በሙሉ በጨለምለምታ ተውጠዋል። ወደ ክፍሉ መሃል ሲጠጋ በመስኮቱ በኩል ወደ ውጭ የምታይ በዘመናዊ የኤሌክትሪክ ዊልቸር ላይ የተቀመጠች ሴት አየ። ሴቲቱ ነጭ ስትሆን ዕድሜዋ በ40ዎቹ መገባደጃ ላይ ሳይሆን አይቀርም። ነገር ግን የደረሰባት ሕመም ፊቷ ላይ ከዕድሜዋ በላይ የሆኑ ጥልቅ መስመሮችን ጥሏል። የፀጉሯ ቀለም ወርቃማ ቢሆንም አያያዙ ግን ለረጅም ጊዜ እንክብካቤ እንዳላገኘ ያስታውቃል። እጆቿና ትከሻዎቿ በጣም ከመቅጠናቸው የተነሳ በለበሰችው ሰፊ ገዋን ውስጥ የጠፋች ትመስላለች። ዴቪድ ሲቃረብ እንኳን ራሷን አላዞረችም። ምናልባትም ለማዞር የሚያስችል ጉልበት ስላልነበራት ወይም ደግሞ ወደ ውጭ የሚታየው ዓለም ብቸኛ ተስፋዋ ስለሆነ መስኮቱን ትኩር ብላ መመልከቷን ቀጥላለች። በክፍሉ ውስጥ ያለው ጸጥታ በጣም ከመክበዱ የተነሳ ዴቪድ የጫማውን ድምፅ ላለማሰማት እየተጠነቀቀ በዝግታ ተራመደ። ዴቪድ ያረጁ መጽሐፍት በየቦታው ተከምረውበት የነበረውን ያንን ጠባብና ጨለምለም ያለ ክፍል ዞሮ በማለፍ ሾርባውን አምጥቻለሁ እመቤቴ አላት ድምፁን አለስልሶ። እያንዳንዱ እርምጃው አቧራውን ይቀሰቅሰው ነበር። የወረቀት ከረጢቱን አቧራ በለበሰና በቀላሉ በማይደርስበት የጎን ጠረጴዛ ላይ በጥንቃቄ አስቀመጠው። አመሰግናለሁ አለች ሌና። ድምጿ እንደ ደረቅ ቅጠል የሚሰባበርና ደካማ ነበረ። ራሷን ወደ እሷ አላዞረችም። ማዞርም አትችልም ነበር። ሰውነቷ በዛ በከፍተኛ ቴክኖሎጂ በተሰራ ዊልቸር ላይ ታስሮ የቀረ ይመስላል። ልትከፍትልኝ ትችላለህ? እጆቼ ዛሬ በደንብ እየታዘዙልኝ አይደለም። ዴቪድ በድንገት ስልኩን አየ። አፖ የሚሰነጥቅ የጢንጢን ድምፅ አሰማ። አዲስ የትዕዛዝ ጥያቄ በስክሪኑ ላይ ብልጭ አለ። በ4 ደቂቃ ውስጥ ከ2 ጎዳናዎች ርቆ ከሚገኝ ምግብ ቤት ትዕዛዙን መረከብ ነበረበት። እያንዳንዱ ሰከንድ ለእሱ የገንዘብ ዋጋ ነበረው። እዚያው ኤሌናን ለመርዳት ከቆየ ለቀጣዩ ሥራው ይረፍዳል። ከረፈደ ደግሞ ያ ጨካኝ ሲስተም ደረጃውን ዝቅ በማድረግ ይቀጠዋል። ደረጃው ከቀነሰ ደግሞ በሳምንቱ መጨረሻ የሚገኘውን የሥራ ጉርሻ ያጣል። ይህ ማለት ደግሞ ለልጁ ለማያ የገባውን ቃል ማጠፍ ማለት ነው። ኤሌና ግን ምንም አልተናገረችም። ዝም ብላ የግድግዳውን ቀለም ትኩር ብላ ትመለከታለች። በዛ ዝምታ ውስጥ ግን ትልቅ ሰብአዊ ፍላጎት ነበረ። ዴቪድ በሁለት ምርጫዎች መካከል ተወጠረ። በሰዓቱ ደርሶ ጥቂት ሳንቲሞችን ማግኘት ወይም ሰዓቱን ሰውቶ የተራበችን ሴት መመገብ። የስልኩ ሰዓት እየቆጠረ ነው። 3 ደቂቃ ከ59፣ 3 ደቂቃ ከ58። ዴቪድ ትንፋሹን ዋጠ። ስልኩን ኪሱ ውስጥ ከተተው። ችግር የለውም እመቤቴ፣ ጊዜ አለኝ አለ። የወረቀት ከረጢቱን ከፍቶ የሾርባውን መያዣ በጥንቃቄ መክፈት ጀመረ። የዶሮ ሾርባ ትኩስ እንፋሎት ወደ ላይ ሲወጣ ክፍሉ ውስጥ የነበረውን የአቧራ ሽታ ለጥቂት ሰከንዶች ቀየረው። ዴቪድ የላስቲክ ማንኪያውን በኤሌና ደካማ እጅ ላይ አድርጎ ጣቶቿ መያዝ እንዲችሉ ለማድረግ በከፍተኛ ጥንቃቄ ሞከረ። ለጥቂት ሰከንድ ያህል ማንኪያውን በእጆቿ መሃል ለማቆየት ታገለች። ትንፋሿን አሳጥራ ቁጥጥር ለማድረግ ስትሞክር በፊቷ ላይ የሚታየው ጥረት ያሳዝን ነበር። ነገር ግን በድንገት ሰውነቷን ኃይለኛ የጡንቻ መንቀጥቀጥ ወረረው። ያ በቁጥጥር ስር ያልዋለ ንዝረት ማንኪያውን ካለፈቃዱ አስፈነጠረው። ማንኪያው ወለሉ ላይ ሲወድቅ የሚሰነጥቅ ድምፅ አሰማ። በውስጡ የነበረው የሾርባ መረቅም በክፍሉ ውስጥ ባለው ጠንካራ የእንጨት ወለል ላይ ተረጨ። ክፍሉ ዳግም ወደ አስፈሪ ዝምታ ተመለሰ። ኤሌና በድንጋጤና በውርደት ስሜት አይኖቿን አጥብቃ ጨፈነች። አንዲት ዘለላ እንባ ከአይኗ ፈሳ በጉንጯ ላይ በነበረው ቀጭን አቧራ ውስጥ መስመር እየሰራች ወረደች። ያቺ እንባ የህመሟ ብቻ ሳይሆን የብቸኝነቷ መገለጫ ነበረች። ቶ ዝም ብለህ ቶ አለች፣ ድምጿ እየተንቀጠቀጠ። ቃላቶቿ በሐፍረት የታነቁ ነበሩ። እባክህ ዝም ብለህ ሂድ፣ የምር ነው የምልህ ሂድ። ኤሌና ራሷን በጣም ጠልታ ነበረ። በጣም ርቧታል። ሆዷ የሾርባውን ጠረን ሲያሸት በረሃብ ተቆርጧል። ነገር ግን በዚህ የውርደት ሁኔታ ውስጥ ከመሆን ይልቅ ተርቦ መዋልን መረጠች። የሰው ልጅ ርኅራኄን ስትጠባበቅ የነበረች ቢሆንም ውርደቷ ሲጋለጥ ግን መደበቅን ፈለገች። ዴቪድ ግን አልተንቀሳቀሰም። አፖ በኪሱ ውስጥ አሁንም ትዕዛዝ እንዲቀበልና እንዲሄድ እየወተወተው ቢሆንም ስልኩን እንደሌለ ቆጠረው። ሰዓቱንም አላየም። በዝግታ ተንበርክኮ ማንኪያውን አነሳው። ከማድረሻ ቦርሳው ውስጥ ሁልጊዜ ለማይጠፉ ድንገተኛ አደጋዎች ይዞት የሚዞረውን ንጹህ ናፕኪን አወጣና ማንኪያውን በጥንቃቄ ጠረገው።
ሄዳልኩህ እኮ አለችው ኤሌና ድጋሚ። ድምጿ አሁንም እንደተሰበረ ነው። ዴቪድ ግን አልመለሰላትም። ይልቁንም በአቅራቢያው የነበረውን አንድ ከባድ የእንጨት ወንበር ድምፅ እያሰማ ወደ እሷ ጎን ሳብ አደረገው። ወንበሩ ላይ ተቀመጠ። የኤሌናን አይን እያየ ሳይሆን ልክ እንደ ቆየ ወዳጅ ዘና ብሎ ነበር የተቀመጠው። ታውቂያለሽ አለ ዴቪድ ድምፁን በማረጋጋት፣ ማያ የምትባል አንዲት ትንሽ ልጅ አለች። እሷ እኮ አውሮፕላን ካልሆንኩላት ሾርባ አትበላም። እያንዳንዱን ጉርሻ ለማጉረስ መላው ክፍሉን መዞርና እንደ ሞተር መጮህ አለብኝ። አንቺ ግን በዝምታ እንደምትበይልኝ ተስፋ አደርጋለሁ። ኤሌና በአነጋገሩ ፍጹም ተገርማ በዝግታ አይኖቿን ገለጠች። ቀና ብላ አየችው። እርሱ ግን የራራላት መስሎ ለመታየት አልሞከረም። እንደ ታካሚም አላናገራትም፣ እንደ ተጎጂም አላያትም። እንደ ማንኛውም ተራ ሰው አልፎ ተርፎም እንደቆየ ወዳጁ ነበር ያናገራት። ያ የዴቪድ ተራ አቀራረብ በውስጧ ለዓመታት ታፍኖ የነበረውን የሰውነት ክብር ቀሰቀሰው። ላንቺ ግን የአውሮፕላን ድምፅ ላለመውጣት ቃል እገባልሻለሁ አለ ዴቪድ ፈገግ እያለ። የአይኖቹ ዳርቻዎች በቅንነት ሳቅ ተሸበሸቡ። በጣም ካልፈለግሽ በስተቀር ማለቴ ነው። ካልሽኝ ግን የሞተር ድምፅ በመምሰል አቻ የለኝም። ኤሌና ለብዙ ወራት ሳቅ ካፏ ከጠፋ በኋላ ዛሬ ለመጀመሪያ ጊዜ በረጅሙ ተነፈሰች። ያለ ድምፅ ተጽዕኖ የሚችል ይመስለኛል አለች በለገስና ደካማ ድምፅ። በደረቁ ከንፈሮቿ ላይ የቀጭን ፈገግታ ምልክት ብልጭ አለ። ይህቺ ፈገግታ ከሾርባው በላይ ሕይወት የሚዘራባት ነበረች። አሁን አፍሽን ክፈቺ አላት ዴቪድ። ድምፁ እንደ አባት የለሰለሰ እንደ ወንድም የሚያረጋጋ ነበር። ዴቪድ ይመግባት ጀመረ። አልቸኮለም። በኪሱ ውስጥ ያለው ስልክ ያለማቋረጥ እየጠራና አዳዲስ ትዕዛዛቶችን እንዲቀበል እየወተወተው ቢሆንም እርሱ ግን ዓለም የቆመች ይመስል ለኤሌና ሙሉ ትኩረቱን ሰጣት። በዚያ በላበራሰ ቡናማ ቲሸርቱና የደበዘዘ ሰማያዊ ኮፍያው ያ ግዙፍ ጥቁር ማድረሻ ቦርሳ አሁንም ትከሻው ላይ እንደተንጠለጠለ ሳህኑ እስኪጸዳ ድረስ ያችን እንግዳ ሴት እያንዳንዱን ጉርሻ በጥንቃቄ መገባት። በመሃል ስለ ማያ ትምህርት ቤት፣ ስለ ከተማው ትራፊክና ስለሚያጋጥሙት አስቂኝ ገጠመኞች ያወራላት ነበር። እርሷ ግን በዝምታ ትሰማዋለች። ቃላቶቹን እንደ ጠበል ትጠጣቸው ነበር። ምግቡ ሲያልቅና ሳህኑ ሲገላበት ኤሌና አይኖቿ በእንባ ተሞልተው ትኩር ብላ አየችው። አመሰግናለሁ አለችው። ምንም ሐሳቡ የለሽም። ዛሬ ምን እንዳደረግሽልኝ ምንም ሐሳብ የለሽም። ዴቪድ ግን ምስጋናውን አቅልሎት ነበር። ለእርሱ ሰው መሆን ትርፉ ሰላም ብቻ ነው። እኔ ዴቪድ እባላለሁ አለ። የተጠቀመችባቸውን የላስቲክ ዕቃዎች እየሰበሰበና ወደ ማሸጊያው እየከተተ ወደ በሩ እያመራ ዞር ብሎ አያት። ኤሌና ነገ እንገናኛለን። ትዕዛዙን እኔ ለመውሰድ እሞክራለሁ። ዴቪድ ከቤቱ ሲወጣ ፀሐይዋ መጥለቅ ጀምራ ነበር። ለቀጣዮቹ 3 ስራዎቹ አርፍዷል። በዚያ ቀን ሊያገኝ ይችል የነበረውን ጉርሻ አጥቷል። ወደ ቤቱ ሲመለስ በኪሱ የነበረውን ገንዘብ ከሚገባው በላይ $40 ጎድሎ ነበር። ነገር ግን በልቡ ውስጥ የነበረው ሰላም በገንዘብ የማይለካ ነበር። ለልጁ ለማያ የሚሆን አዲስ ጫማ ዛሬ ባይገዛም ለኤሌና ግን ተስፋን ሰጥቶ ተመለሰ። በማግስቱ ለኤሌና የሚሆን ትዕዛዝ በስልኩ ላይ ብልጭ ሲል ዴቪድ ሳያቅማማ ተቀበለው። ይህ ድርጊት የዘወትር ተግባር ሆነ። በየቀኑ ከቀኑ 7 ሰዓት ላይ ዴቪድ ያንን አሮጌ መኖሪያ ቤት ያንኳኳል። ሁልጊዜም የተለያየ ምግብ ይዞ ይደርሳል። አንዳንዴ ትኩስ ሾርባ፣ አንዳንዴ ፓስታ፣ አንዳንዴ ደግሞ በበረድ መጠቅለያ የታሸገ ፍራፍሬ ጭማቂ። በዚያ አቧራ በለበሰውና አሁንም ወዳጁ በሆነው ወንበር ላይ ይቀመጣል። በዝግታ ይመግባታል። በእነዚህ ሰዓታት ውስጥ ስለ እሷ ሕይወት ብዙ አወቀ። የኤኤልኤስ በሽታ ጡንቻዎቿን ከመቆጣጠሩና ሰውነቷን እስር ቤት ከማድረጉ በፊት በከተማዋ የምትታወቅ ሰዓሊ እንደነበረች ነገረችው። የቀለማት ዓለም እንዴት ሕያው እንደነበረ ስታወራ አይኖቿ ይበራሉ። ነገር ግን እጆቿን ስታይ ያ ብርሃን ይጠፋል። ውቅያኖስን እንደምታፈቅር፣ የማዕበሉ ድምፅ በባህር ዳርቻው ላይ ሲላተም የሚፈጥረውን የነፃነት ስሜት እንዴት እንደናፈቃት በናፍቆት ነገረችው። ለዓመታት ያንን ድምፅ አልሰማሁትም ዴቪድ ትላለች። እሱም በተራው ስለ ማያ ያወራላታል። በተሰነጠቀውና በጭቃ በረከሰ ስልኩ ላይ የማያን ፎቶዎች በኩራት ያሳያታል። የጥርስ ማስተካከያ ያስፈልጋታል አለ ዴቪድ በአንድ ማክሰኞ ቀን። ከኤሌና አገጭ ላይ የወደቀችን የቲማቲም መረቅ በጥንቃቄ እየጠረገ። ደግሞም ትናንትና የባሌ ዳንስ ልብስ አይታ ልታለቅስ ደርሳ ነበር። መውሰድ ትፈልጋለች። እኔም አባዬ የሰራበት ነው፣ በቅርቡ ትጀምሪያለሽ አልኳት።
ኤሌና አይኖቿ በደግነትና በእውቅና እየታዩ ዴቪድ አንተ እጅግ ድንቅ አባት ነህ አለችው። አብዛኛው ሰው ቢሆን እንደዚህ አይቆምም። አንተ ግን ከሥራህ በላይ ሌላውን ታስተውላለህ። ቤተሰቦችሽ ለምን አይረዱሽም? ሲል ዴቪድ ሳይታሰበው ጥያቄው ካፉ አምልጦ ወጣ። ወዲያውኑ ግን መጠየቁን ተቆጨበት። ይህ ቤት ትልቅ ነው፣ የሚያምርም ነው። ብቻሽን እንዲህ መሆን የለብሽም። የኤሌና ፊት በድንገት ተለወጠ። ጥላ እንደወደቀበትም ጨለመ። ቤተሰቦቼ ሕመሜን እንደ አላስፈላጊ ሸክም ነው ያዩት ዴቪድ። እኔን ለመመገብ ብዙ ጊዜ ይፈጃል። የምናገረውን ለመስማትም ትዕግስት ይፈልጋል። እነሱ ደግሞ ጊዜ የላቸውም። እዚህ አስቀምጡኝ። ለክፍያዎቹም በቀጥታ ከባንክ እንዲከፈል አውቶፔ ያደረጉ። ልክ እንደ አሮጌ ዕቃ እዚህ ተረሳው። የሚጠይቁኝም ግዴታ ሆኖባቸው በገና በዓል ላይ ብቻ ነው። የራሳቸው ኪሳራ ነው አለ ዴቪድ የዮጉርቱን ኩባያ መጨረሻ በጥንቃቄ እየጫረ። አንቺ እኮ ብዙ የምታወሪው ነገር አለሽ። ደግሞም ጥሩ ቀልዶችን ትቀልጃለሽ፣ ምንም እንኳን አንዳንዶቹ ደካማ የአባት ቀልዶች ቢሆኑም። ኤሌና ሳቀች። ሳቋ የጎረነነ ደካማና በሳል የሚታጀብ ቢሆንም ከልብ የመነጨና ለቤቱ ሕይወት የሚሰጥ ነበር። ለጥቂት ደቂቃዎች የዴቪድ ደካማ ኑሮና የኤሌና አካል ጉዳተኛነት ተረሱ። ነገር ግን ከአቧራማው ሳሎንና ከኤሌና ፈገግታ ውጭ ያለው ዓለም አሁንም ጨካኝ ነበር። ዴቪድ በየቀኑ የሚጋልበው ብስክሌት እየደከመ የቤት ኪራዩም እየጨመረና የማያ ፍላጎቶች እየበዙ መጡ። ሰማዩ እየጠቆረ ነበረ። ከሁለት ወራት በኋላ ዴቪድ ወደ አሮጌው መኖሪያ ቤት ገባ። ነገር ግን ዛሬ ሁልጊዜ ከሚታይበት ሁኔታ ፍጹም የተለየ ነበረ። ያቺን የዘወትር ሰማያዊ ኮፍያውን አላደረገም። ያ ግዙፍ ጥቁር የማድረሻ ቦርሳን በትከሻው ላይ የለም። ቡናማ ቲሸርቱ ተጨማድዷል። ፊቱ በድካም ዝሏል። አይኖቹም በእንቅልፍ ማጣትና በለቅሶ ቀልተዋል። ሊመግባት በለመደው ወንበር ላይ ተቀመጠ። ነገር ግን ብርጭቆውን ሲያነሳ እጆቹ ልክ እንደ ኤሌና ሁሉ ይንቀጠቀጡ ነበር። በመንቀጥቀጥ መሃል ውሃውን በእንጨቱ ወለል ላይ አፈሰሰው። ዴቪድ አለች ኤሌና። ድምጿ ከወራት በፊት ከነበረው ይልቅ አሁን ጠንከር ያለና ትኩረት የሚፈልግ ነበር። እባክህ ንገረኝ፣ ምን ሆነሃል? የሆነ ነገር እንደተፈጠረ ይሰማኛል። ዴቪድ ብርጭቆውን በዝግታ አስቀመጠና ፊቱን በሁለቱ ሸካራ እጆቹ ሸፈነ። ለረጅም ሰከንዶች ዝምታ ሰፈነ። ከዚያም ረጅምና እየተቆራረጠ ያለ የደረሰበትን መከራ ሁሉ የሚገልጽ የሐዘን ትንፋሽ ተነፈሰ። ብስክሌት የተሰረቀ አለ ድምፁ በእንባ እየታነቀ። ኦ ዴቪድ፣ አይሆንም! እንዴት ሊሆን ቻለ? አለች ኤሌና በድንጋጤ። ማያ ትናንትና ሌሊት የአስም በሽታ ተነስቶባት ነበር። መተንፈስ አቅቷት ስትታገል ሳይ በድንጋጤ ነው የሮጥኩት። ፋርማሲ ደጃፍ አቁሜው ነበር። ኢንሄለር ወይም መተንፈሻ ለመግዛት ብቻ ነው የገባሁት። ለ3 ደቂቃ ብቻ ነበር የቆየሁት ኤሌና። መድኃኒቱን ይዤ ስወጣ ግን ሰንሰለቱ ተቆርጦ ወለሉ ላይ ወድቋል። ብስክሌቱ ግን የለም። ቀና ሲል እንባ በደረቁ ጉንጮቹ ላይ በሐዘን ይፈሱ ነበር። የኤሌክትሪክ ብስክሌት ነበር። አሁንም ለባንክ ክፍያውን እየከፈልኩ ነው። ያለሱ ምግብ ማድረስ አልችልም። ዛሬ ጠዋት ወደ ተመደብኩበት የሥራ ቀጠና መድረስ ስላልቻልኩ የሥራ ተራያ መለጠኝ። ኩባንያውን በሰዓቱ ሥራ ላይ ባለመገኘትና ትዕዛዛቶችን ባለማንሳት በሚል ደንብ አካውንቴን ወዲያውኑ ዘጋው። አሁን ሥራ የለኝም። ኤሌና በታላቅ ሐዘኔታና ሕመም ትኩር ብላ አየችው። በልቧ ውስጥ የሚሰማት ስብራት ከራሷ በሽታ በላይ ነበረ። ዴቪድ፣ በጣም አዝናለሁ። የፊታችን አርብ የቤት ኪራይ መክፈያ ቀኔ ነው አለ ዴቪድ በባዶና ተስፋ በቆረጠ ድምፅ። $1200 ለመፈለግ 3 ቀን ብቻ ነው ያለኝ። ብስክሌት የለም፣ ሥራ የለም። ካልከፈልኩ ግን እኔና ማያ ጎዳና ላይ እንወድቃለን። ምን እንደማደርግ የት እንደሚሄድ አላውቅም። እጁን ወደ ኪሱ ሰዶ አንድ የተጨማደደ ደረሰኝ አወጣ። ይህ ላመጣልሽ የምችለው የመጨረሻው ትዕዛዝ ነው ኤሌና። ለዚህ ምግብ የከፈልኩት ከራሴ ኪስ ነው። አሁን ባለው ሁኔታ ለኔም ሆነ ለማያ ያቺ ገንዘብ ትልቅ ነበረች። ግን ዛሬም አንቺ መብላትሽን እርግጠኛ መሆን ፈልጌ ነበር። በረሃብ እንድታድሪ ህሊና ያልፈቀደም። ኤሌና ደረሰኙንና ዴቪድን እያፈራረቀች ትኩር ብላ አየችው። ስራህን አጥተህ ቤትህ ሊፈርስ እያለ ለአንተ ከሚያስፈልግ ገንዘብ ላይ አውጥተህ ነው ይህንን ምግብ የገዛኸው? አዎ አለ ዴቪድ በጸጥታ። በረሃብ ልተውሽ አልቻልኩም። ከዚህ በላይ ግን ላግዝሽ እንደማልችል ሳውቅ በጣም ይከብደኛል። ዛሬ በትክክል ልሰናበትሽ ፈልጌ ነበረ። ማንኪያውን አነሳና በፈገግታ ለመታየት ሞከረ። የመጨረሻ ምሳችን ነው፣ በደንብ እንብለው።
በዚያ ጨለምለም ባለውና አቧራ በለበሰው ክፍል ውስጥ ለወራት የገነቡትን ጸጥ ያለና ቅን ጓደኝነት እየተጋሩ ዴቪድ በቀስታ ይመግባት ጀመር። ክፍል ውስጥ ካለው የለቅሶ ድባብ ይልቅ የነበረው ሰብአዊ ትስስር ይበረታ ነበር። ሳህኑ ሲያልቅ ዴቪድ በለመደው ጥንቃቄ ፊቷን ጠርጎ ተነሳ። ጎንበስ ብሎ የኤሌናን ግንባር በፍቅርና በክብር ሳማት። ደህና ሁኚ ኤሌና፣ ራስሽን ጠብቂ፣ ምናልባት ሌላ ሰው ይልክልሽ ይሆናል አላት። ፊቱን አዙሮ እርምጃው እየከበደው ልቡ እየደማ ወደ በሩ አመራ። ዴቪድ ቁም! ያ ድምፅ ከእንግዲህ ደካማ የተሰነጠቀ ወይም እንደ ደረቅ ቅጠል የሚንገጫገጭ አልነበረም። ይልቁንም ዴቪድ ሰምቶት የማያውቀው አይነት በራስ መተማመን የተሞላና ትዕዛዝ አዘል ድምፅ ነበረ። ዴቪድ እጁን የበሩ መያዣ ላይ እንዳደረገ ቆመ። በዝግታ ዞር ብሎ አያት። መሄድ አለብኝ ኤሌና፣ ጊዜ የለኝም አለ ዴቪድ ድምፁ እየተንቀጠቀጠ። የአባቴን ሰዓት የሚገዛኝ የጥንታዊ ዕቃዎች መሸጫ በአስቸኳይ መፈለግ አለብኝ። ያ ሰዓት ለማያ ለጥቂት ቀናት የሚሆን ምግብና መጠለያ ሊሰጠን የሚችለው ብቸኛ ተስፋችን ነው። ኤሌና ግን ጥያቄውን ችላ አለችው። መጋረጃዎቹን ክፈታቸው ስትል በድጋሚ አዘዘችው። ዴቪድ አመነታ። ኤሌና፣ ብርሃኑ ዓይንሽን እንደሚያምሽና እንደማትፈልጊ ነግረሽኝ ነበር እኮ፣ ክፈታቸው አለችው። በዚህ ጊዜ ዓይኖቿ ውስጥ ያለው ብርሃንና ቁርጠኝነት ዴቪድን ከቆመበት እንዳይንቀሳቀስ አደረገው። እባክህ ዴቪድ፣ ለመጨረሻ ጊዜ የምጠይቅህ ነገር ነው። ዴቪድ በከባድ ትንፋሽ የታጀበ ስምምነት አሳይቶ ወደ ግዙፉና ለወራት ተዘግቶ ወደ ነበረው መስኮት አመራ። ወፍራሙንና አቧራ የለበሰውን የመጋረጃ መሳቢያ ገመድ አግኝቶ በሁለቱም እጆቹ አጥብቆ ሳበው። በድንገት ዓለም የተለወጠች መሰለ። ኃይለኛና ደማቅ የፀሐይ ብርሃን ክፍሉን አጥለቀለቀው። ዴቪድ ለወራት በጨለማ ውስጥ ለቆዩት አይኖቹ ብርሃኑ ስለበዛባቸው ለጥቂት ሰከንዶች አይኖቹን አጨፈነ። ከዚያም በዝግታ አይኖቹን ገለጠ። ባየው ነገር ግን ትንፋሹ ተቆረጠ። እስከዛሬ ድረስ በአንድ ተራ አሮጌና የተረሳ ቤት ውስጥ ያለ ይመስለው ነበር። አሁን ግን መጋረጃው ሲከፈት የታየው እውነት ሌላ ነበር። የነበሩት በከተማዋ እጅግ ዝነኛ በሆነው ብላክውድ ማኖር የህንፃ ጫፍ መኖሪያ ፔንታውስ ውስጥ ነበር። ከመስኮቱ ማዶ የሚታየው እይታ እጅግ አስደናቂ ነበር። ከታች ለምለምና ውድ የሆኑ የግል አትክልት ስፍራዎች፣ ከዚያም አልፎ የከተማዋ ሰማይ ጠቀስ ህንፃዎች በፀሐይ ብርሃን ሲያብለጨልጩ ይታያሉ። ክፍሉ ውስጥ ያለው አቧራማ ዕቃ ሁሉ ብርሃን ሲያርፍበት ውድ የሆኑ ጥንታዊ ቅርሶችና የወርቅ ቅብ ያላቸው የቤት ዕቃዎች መሆናቸውን ዴቪድ ተረዳ። ዴቪድ በፍጥነት ወደ ኤሌና ዞረ። ኤሌና፣ ይሄ ሁሉ ምንድን ነው? ስሜ ኤሌና ብላክውድ ይባላል አለች በረጋ ድምፅ። ዴቪድ ባለበት ደነዘዘ። ጭንቅላቱ መስራት ያቆመ መሰለው። ብላክውድ የሚለውን ስም በዚህ ከተማ የማይዘፍን የለም። ብላክውድ ስቲል፣ ብላክውድ ቴክኖሎጂ ከተማዋን የገነባውና ግማሹን ሀብት የሚቆጣጠረው ቤተሰብ ማለት ነው። እነሱ ቢሊዮኔሮች ነበሩ። አልገባኝም አለ ዴቪድ እየተንተባተበ። ድንጋጤውና ግራ መጋባቱ ፊቱ ላይ ይነበባል። አቧራው፣ ያ አሮጌ ዊልቸር፣ አንቺ የምታዥው ምግብ፣ ለምንድን ነው እንዲህ ያደረግሽው? ለምንድን ነው እንደ ምስኪን ድሃ ሆነሽ እዚህ የተቀመጥሽው? ኤሌና አይኖቿ በእንባ ተሞልተው ትኩር ብላ አየችው። ከ6 ወር በፊት ሰራተኞችን ሁሉ አባረርኩ አለችው። ነርሶችን፣ ምግብ አብሳዮችን፣ ረዳቶችን ሁሉ አባረርኩ። ምክንያቱም ሲመግቡኝ የሚያዩት ሰዓታቸውን ነበር። ለእነሱ እኔ ሥራ እንጂ ሰው አልነበርኩም። ለገንዘቤ ሲሉ እንጂ ለእኔ ብለው የሚያወሩኝ ሰዎች ጠፉ። ስለዚህ ይህንን ድራማ አዘጋጀው። ለወራት ምግብ እያዘዝኩ ማን ሊረዳኝ እንደሚመጣ ማየት ፈለግኩ። በመቶዎች የሚቆጠሩ አድራሾች ምግቡን በረንዳ ላይ ጥለው ሮጡ። አንተ ግን ዴቪድ፣ አንተ ግን የኩባንያውን ሕግ ጥሰህ የገዛ ራስህን ሰዓት ሰውተህ ለእኔ ለምስኪኗ በረሃብ ለምታለቅሷ ሴት ሰው ሆነ ተገኘ። ኤሌና በዐይኖቿ ወደ ጎኑ ጠረጴዛ ጠቆመች። የላይኛውን መሳቢያ ክፈተው ዴቪድ አለችው። ድምጿ አሁን ፍጹም የተረጋጋና ባለስልጣን ነበር። ዴቪድ በግርምት ተሞልቶ መሳቢያውን ከፈተው። በውስጡ አንድ ወፍራም የቅንጦት ክሬም ቀለም ያለውና በሰም የታተመ ኤንቨሎፕ ነበረ። ክፈተው አለችው። ዴቪድ ፖስታውን ሲያነሳው እጆቹ እንደ ቅጠል ይንቀጠቀጡ ነበረ። በውስጡ ያለውን ወረቀት አውጥቶ ሲመለከተው ግን አይኖቹን ማመን አቃተው። በኤሌና ብላክውድ ስም ለዴቪድ የተቆረጠ $50,000 ቼክ ነበር። ዴቪድ በድንጋጤ ፖስታውን ከመሬት ላይ ጣለው። ይህንን በፍጹም መቀበል አልችልም ኤሌና አለ ድምፁ እየተቆራረጠ። እኔ የመጣሁት ምግብ ላደርስ እንጂ ገንዘብ ፍለጋ አልነበረም። ይሄ በጣም ብዙ ነው።
ይህ በምንም አይነት እርዳታ ወይም ምጽዋት አይደለም ዴቪድ አለች ኤሌና በጽናት። አይኖቿ ውስጥ የነበረው ድካም ጠፍቶ በቁርጠኝነት ተጠግቷል። ለሰጠኝ እውነተኛ የነርስነት አገልግሎት፣ ለቆጠርከው ሰዓትና ከምንም በላይ ደግሞ በብቸኝነት ጨለማ ውስጥ ተስፋ በቆረጥኩበት ወቅት ሕያው ላደረገኝ ጓደኝነትህ የሚገባ ክፍያ ነው። ሕይወትን በመታደግህ ያገኘኸው እንጂ ማንም በነፃ የሰጠህ አይደለም። ግን $50,000 ይህ እኮ ሕይወቴን ሙሉ ብለፋ የማላገኘው ገንዘብ ነው አላት ዴቪድ አሁንም ከድንጋጤው ሳይመለስ። ገና አልጨረስኩም ዴቪድ አለች ኤሌና ለስለስ ያለ ፈገግታ እያሳየች። እኔ አሁንም ረዳት ያስፈልገኛል፣ ግን ሰዓታቸውን እያዩ የሚመግቡኝን ተዋናዮች ሳይሆን እንዳንተ አይነት ቀን ሰው ነው የምፈልገው። የንብረቶቼና የቤቴ የግል ሥራ አስኪያጅ ፐርሰናል ማናጀር እንድትሆን እፈልጋለሁ። ሥራህ እኔን ወደ ውቅያኖስ ዳርቻ መውሰድ፣ ማዕበሉን አብረን መስማትና እኔ እንደተሰበርኩ ሳይሰማኝ በክብር የምትመግበኝ ሰው መሆን ነው። ፈገግታዋ ይበልጥ ደመቀ። ለዚህም ደሞዝህ በዓመት $150,000 ይሆናል ከሙሉ የጤናና የሕይወት ጥቅማ ጥቅሞች ጋር። ደግሞም ስለ ማያ አትጨነቅ። በከተማው እጅግ ዝነኛ ወደ ሆነው የቅዱስ ይሁዳ አካዳሚ ደውያለሁ። በማያ ስም ሙሉ የትምህርት ክፍያ ተከፍሏል። በትምህርት መጀመሪያ ወቅት ትጀምራለች። ዴቪድ በቆመበት መቆየት አቃተው። ጉልበቶቹ ክህደት ፈጸሙበትና በዚያ ውድ ምንጣፍ ላይ ተንበርክኮ ስቅስቅ ብሎ አለቀሰ። ያ ሁሉ የወራት ጫና፣ የቤት ኪራዩ ጭንቀት፣ የተሰረቀው ብስክሌት፣ ማያ ጎዳና ላይ ትወድቅብኛለች የሚለው ፍርሃት፣ ሁሉም እንደ ጉም ተበተኑ። ዴቪድ ያለቀሰው ለአያቱ ትዝታ፣ ለልጁ ማያ ብሩህ ተስፋና ዛሬ በመጨረሻው ሰዓት ነፍሱን ላዳነችው ለዚች ሴት ነበረ። ለረጅም ደቂቃዎች ካለቀሰ በኋላ ቀና ብሎ አያት። ለምን ሲል ጠየቃት። ለምን እኔን መረጥሽ? በዚህ ከተማ ውስጥ እኮ ብዙ የተማሩና ጎበዝ ሰዎች አሉ። ኤሌና በረጅሙ ተነፈሰች። ምክንያቱም ዴቪድ፣ አንተ እኔ ቢሊኔር መሆኔን አታውቅም ነበረ። አንተ ያየኸው አቧራ በለበሰ ቤት ውስጥ ያለች አካል ጉዳተኛና ምስኪን ድሃ ሴት ነበር። ያም ሆኖ ግን ልክ እንደ ንግሥት አስተናገድከኝ። ዓለም ለማይረባ ነገር ዋጋ ስትሰጥ፣ አንተ ግን ለሰው ልጅ ክብር ዋጋ ሰጠ። ያ ነው ካንተ የምፈልገው ትልቁ ብቃት። በመጨረሻም በምስኪን አነጋገር ጠየቀችው። እና ስራውን ትቀበለዋለህ ወይስ ይህን ዮገርት ብቻዬን እንድበላ ትተኸኝ ትሄዳለህ? ዴቪድ በለቅሶ መሃል እየሳቀ ፊቱን በሸሚዙ ጠረገ። ቆመና ወደ እሷ ተጠግቶ እጇን ያዘ። እቀበለዋለሁ ኤሌና፣ በታላቅ ክብር እቀበለዋለሁ። ግን አሁንም ቢሆን ያንን የአውሮፕላን ድምፅ አላወጣም አለ ዴቪድ በለቅሶ የታጠበ ፊቱ ላይ ትልቅ ፈገግታ እየታየ። ያንንማ ወደፊት እናየዋለን ዴቪድ አለች ኤሌና በደስታ እየሳቀች። አብረን የምናሳልፋቸው ብዙ ጊዜያት ስላሉ ያንን ድምፅ የምትወጣበት ቀን መምጣቱ አይቀርም። ከዚህ በኋላ የዴቪድና የኤሌና ሕይወት ማንም ባልጠበቀውና እጅግ በሚያስደንቅ መልኩ ቀጠለ። ዴቪድ የኤሌና ታማኝ የሥራ አስኪያጅ ብቻ ሳይሆን በብቸኝነት ለቆሰለችው ነፍሷ እንደ ወንድሟ የሚታይ የቅርብ ቤተሰብ ሆነ። ዴቪድ የጥቁር ማድረሻ ቦርሳውንና ያረጀ ብስክሌቱን በክብር በቤቱ ውስጥ አስቀመጣቸው። ያለፈበትን መከራና ለዛሬው ስኬት ያበቃውን ትዕግስት ዘወትር እንዲያስታውሱት። ኤሌናም በማያ ሕይወት ውስጥ እንደ አክስት እንዲያውም እንደ እናት ሆና ገባች። ማያ በቅዱስ ይሁዳ አካዳሚ ትምህርቷን ስትጀምር በከተማዋ ምርጥ በሆነው የባሌ ዳንስ ትምህርት ቤትም ተመዘገበች። በመጀመሪያው የዳንስ ትዕይንት ላይ ማያ ነጭ የባሌ ዳንስ ልብሷን ለብሳ በመድረክ ላይ ስትደንስ ዴቪድና ኤሌና ከፊት ለፊት ተቀምጠው በኩራት ይመለከቷት ነበር። ዴቪድ በደስታ እንባው ሲፈስ ኤሌና እጁን አጥብቃ ይዛው ነበር። የኤሌና ጤንነት ሙሉ በሙሉ ባይመለስም በዴቪድ ደግነትና ማያ በምትሰጣት ፍቅር ምክንያት በውስጡ አዲስ የመኖር ብርታት ተፈጠረ። ኤሌና ለዓመታት ትታው የነበረውን የመሳል ጥበብ በዴቪድ ማበረታቻ እንደገና ጀመረች። ዴቪድ ለኤሌና እጆቿን የሚረዱ ልዩ መሳያ መሳሪያዎችን አስገጥሞላት በአዳዲስ ቀለማት ዓለምን መሳል ቀጠለች። ያ በአንድ ወቅት ጭልጭል ይል የነበረውና በአቧራ የተሸፈነው የፎቅ ላይ መኖሪያ ቤት አሁን በአዳዲስ የሥነ ጥበብ ውጤቶች፣ በሕፃናት ሳቅና በደስታ ድምፅ ተሞልቷል። ከአንድ ዓመት በኋላ ዴቪድ በአዲሱና ዘመናዊው መኪናው ኤሌናን ወደ ናፈቃት የውቅያኖስ ዳርቻ ይዟት ሄደ። ማያ በአሸዋው ላይ በአዲሱ ጫማዋ እየሮጠች ከባህሩ ማዕበል ጋር ስትጫወት፣ ዴቪድና ኤሌና በማዕበሉ ድምፅ እየሰመጡ ዳርቻው ላይ ተቀመጡ። የውቅያኖሱ ነፋስ የኤሌናን ፀጉር ሲያበጥረው አይኖቿን ጨፍና የማዕበሉን ድምፅ ለረጅም ጊዜ አዳመጠች።
ከዚያም በዝግታ ወደ ዴቪድ ዞር ብላ እንዲህ አለችው። ታውቃለህ ዴቪድ፣ ያኔ በዛ ጨለማ ክፍል ውስጥ መጀመሪያ ቀን ማንኪያውን ይዘህ ስትመጣ ምግብ ብቻ አልነበረም የሰጠኸኝ፣ ተስፋን የሰጠኸኝ፣ ሰው መሆኔን እንዳስታውስ ነው ያደረግከኝ። ዴቪድ በኩራትና በትህትና ፈገግ አለ። እኔም አንቺን ሳገኝ ነው ኤሌና፣ እውነተኛ ሀብት በባንክ ቤት ያለው ቁጥር ሳይሆን በሰው ልጅ ልብ ውስጥ ያለው ደግነት መሆኑን የተረዳሁት። አንቺ ሕይወቴን አላዳንሽውም፣ ይልቁንም ትርጉም እንዲኖረው አደረግሽው። ማያ እየሮጠች መጣችና በሁለቱም መሃል ተቀመጠች። አባዬ፣ አክስት ኤሌና፣ አሁንስ ራባችሁ? አውሮፕላኑ መቼ ነው የሚመጣው? ስትል በጨዋታ ጠየቀች። ዴቪድና ኤሌና ተያይተው ከልብ ሳቁ። ዴቪድ ማንኪያውን አነሳና ለመጀመሪያ ጊዜ የሚል የአውሮፕላን ድምፅ እያሰማ ኤሌናንና ማያን መመገብ ጀመረ። በውቅያኖሱ ዳርቻ በፀሐይ መግቢያ ወቅት ሦስቱም አንድ ላይ ሆነው የፍቅርና የደግነትን ትርጉም ለዓለም አሳዩ። ዴቪድ ያቺ እንግዳ ሴት በዓለም ላይ ካሉ ባለጸጎች አንዷ መሆኗን ቅንጣት ታህል ሳያውቅ ለልጁ መድኃኒትና ለራሱ ምግብ የሚሆነውን የመጨረሻ ሳንቲሙን ሰጠ። ይህ ድርጊቱ ግን በገንዘብ ሊገዛ የማይችል ታላቅ በረከትን አመጣለት። እናንተስ ብትሆኑ ተመሳሳይ ነገር ታደርጉ ነበረ? በሕይወታችሁ የመጨረሻ ተስፋችሁ በሆነችው ሳንቲም ሌላውን ትረዱ ነበረ? በኮሜንት ላይ ሐሳባችሁን አጋሩን። ይህንን ቪዲዮም እስከ መጨረሻው ከተከታተላችሁ ጨርሰናል በማለት ጻፉልን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ